አማራ ተገሎ ምናምን ይባላል። እስኪ ዛቴ እቴቴ ቤት ገብተክ ያቸው አያሳፍሩ? አማራንም ብለው ጎንደር ጉጃም ይያሉ ማለት አያሳፍርም ወይ? ለአማራ ድምጽ ያልሆነች ምናምን ይላሉ። እርስ በርስ መች ተስማሙ? እዛ እቴቴ ቤት ገብተህ ስትይ ጎጃም፣ ጎንደር፣ ሸዋ እኔ አንገት እስከሚያስደፋ ድረስ ነው የሚሰዳደቡት። ገባ? ሁለቱ ሳይስማሙ እንዴት ነው ሀገርን ሀገራችሁን ያለች ልጅ አትምረጡ አማራ ድምጹን ምናምን? ለአማራ ድምጽ ለመሆን በመጀመሪያ ደረጃ ሳትዋደድም ሳትፋለግም ለህዝብ ስትል ትዋደዳለህ። ተረዳኝ አይደለ? ስተት ቢኖርም ዋጥ አድርገህ ስተትን አምቀህ አሁን ኤርትራው ሳይጣሉ ቀርተው ነው። እስኪ ይሁዳ ለእውነት እናውራ። ይሁዳ በእውነት ኤርትራን ውስጥ ብዙ እኮ እንትን አላቸው እኮ ክፍፍል 9 ክልል ነው ምናምን አለ። እርስ በርስ እንትናን ኢሳያስም አይደግፉ አሉ የሚደግፉ አሉ። ምንድነው ነሐመዶ ብርጌን ነሐመዶ ነው ምናምን ብዙ የተለያዩ እኮ አሉ። ግን እንደዚህ አይነት ነገር ሲሆኑ ባይፈልጉም አንድ ያረጋቸዋል። ገባክ? የሆነ ሳለ አንድ መሆን አለብን። በአማራም ከሄድክ ደግሞ አማራ ነኝ ካልክ ለአማራ ድምጽ ኮንክ መጀመሪያ መዋደድ አለብን። እኔን እያሳደድክ ለአማራ ድምጽ አልሆንሽም፣ ይሄ አያስኬደኝ። ተረዳኛ? እኔ ከነስተቴ ከነጥፋቴ አማራ ነኝ ብዬ ፕራውድ ካረኩኝ ለአማራ ድምጽ ኮንክ ለአማራ ከረዳውኝ ስተቶቼን በጎን ታረግና አርመክ ጥሩ መልካም ነገርን ደግሞ እየወሰርክ እንጂ የምትሄደው አንድ ስተት ድምጽ አደረገች ብሎ ዛሬ ሲቀጠቅጡኝ ነበር። ለአማራ ግን ከኔ በላይ ድምጽ ይሆነ አለ እዮዳ በስድብም በለው በገንዘብ በፈለከውም በለው። ተረዳኛ? እኔ አሁን ገንዘብ አጥቼ ነው ኢትዮጵያ ማልመላለስ አይደለም እኮ። እዚህ ጋር ደግሞ ቤታዩ አንቺን ገባ እኔ መናገር እኮ እሱን ነው እኮ ማለት እኔ አሁን መናገር ከሆነ ሌላ ጥላቻ አለባቸው። ይኸውልሽ አሁን አንቺን ከተናገሩ ሌላ አጀንዳ አለ ማለት ነው። ገባሽ? ለምን ገባክ? ስተትም እኮ ከሰራው ቀላል ቤታዬ ይሄ ነው ብትለኝ እኔ እረዳለሁ። ከራሴ ህዝብ በላይ ማን አለ ብለህ ትረዳለህ። ግን እኔ እየቀጠቀጡ ነው። እኔ ኤርትራኖችን ጠርቻቸው ነው ይሁዳ በእነሞጣ ሳይቀር ቤታዬ ኤርትራዊ ናት እስከምባል አንተና እኔ ራሱ እንጣለ ኤርትራዊ ነሽ ብለኛል። ያላይለኝ ሰው የለም። ኤርትራን ከመውደድ ያንጻር በጣም ኤርትራዎች ስለምትወጂ ነው። በጣም ነው የምወዳቸው። ባንዲራቸውን ይዤ ነው የምዞረው። እንደ ኤርትራ የምወደው ሰው ላይክ ትብብራቸው ምናምን ስለምወዳቸው ዛሬ ግን እቺ መጎዳቷን አይቼ እንጂ እንደዚህ ፖለቲካ ደረጃ ይገባል ብዬ አይደለም። ማርያምን ተረዳኝ አይደል? እንደዚህ እኔ ደንቆ በቃ ለራሴ ገርሞኛል። እንደዚህ ፖለቲካ ውስጥ መግባቱ ማለት ነው። እንዲሁ ብቻ ኤርትራና ኢትዮጵያ በፉክክር መሀል ሌላ ዜጋ በልቶት ይሄንን እንትን ናይጄሪያው እየመጣች ነውና ነው የፈራሁት። ኢትዮጵያ ናይጄሪያ በቡዲዝምና ማለት ነው በቱኒዝም እንዚያ አያይዘውትኝ በልተውት ጉድ እንዳን ነው። ቤታዩ አሳስተውኝ ነው ፖለቲከኞች እግዚአብሔርና እኮ እኮ ይወዳ መብት እኮ ነው። መብት ነው። ኤርትራም እኮ ሀበሻ ናቸው እኮ ጎረቤት ሀገር ናቸው እኮ ብትመርጥ አይ በነገሬ እኔ በአባቴ ተቀለሽ ኤርትራዊ ነኝ፣ ግን ፓስፖርት አለኝ እኔ አከለመና ይወዳ ጋይስ እንደው ካወኩት ጀምሮ ዘሩን አንዴ ስንት የለወጥ ቀረተው ግን ይወዳ ቤታዩ ይኸውልሽ ሲሪየስሊ እኔ ምን አደረኩ መሰለሽ? እኔ አልተቃወምኩም አልደገፍኩም፣ ግን ምንድነው ያደረኩት? ጀስት ብዙ ወሬ ተወራ። እኔ ቬኬሽን ላይ ያለሁትና በደንብ አላዳመጥኩም። ከትናንትና ነው ያወቅኳት ነው አላቅም ነበር። ኖ አንተ አቃል ይኸውልህ እዮዳ ሁሉንም አቃል አንተም ይኸውልህ አሁን ለምሳሌ አንተ አቃለው የሆነ መምታት የፈለከው ነበር ይገባኛል ሄድክበት። አንዳንዶቹም ደግሞ ማለት ነው ሌላ ቤት አይቻቸዋለሁ እኮ ቮት አድርጎ እኔ እኮ የደነቀኝ እዮዳ ቮት አድርጉ ሲሉ የነበሩ ሰዎች ከደቂቃ በኋላ ልክ ሀቢባ ቤት ሲደረግ ግልብጥብጥብጥ ብለው ሀቢባ ቤት ስለሆነ በቃ ያለ ድምጽ ለአማራ መሆን አለብን ብለው ሲገለበጡ ነው የደነገጥኩት። እንገባል በየኮመንቱ ራሱ አንተ ቤት ከሆነ ልጅቱን ቮት እናስደርጋታለን በየኮመንቱ ሲጽፉ ነበር። ከዛ ተገልብጦ ደግሞ ለአማራ ሲሆን ለምን አማራ ድምጽ መኮን ካለበት ኤቭሪ ሲንግል ዴይ ነው በቃ ድምጽ መኮን ያለበት። ዛሬ ነገ ከነገ ወዲያ ቀን የለም። ልክ እንደዚህ አይነት ፕሮግራም ሲደረግ ለአማራ ድምጹ ነው ድምጽ የማይሆን አገሪቱ የለችም ነው በየቀኑ መሆን አለበት። በየቀኑ ሴሌብሬሽን ዴይ ነው የሆነ የምታከብረው ነገር እንደዛ የህዝብንም ድምጽ ማሰማት አለብህና ብቻ ግን እኔ የምለው ኤርትራኖችም ኢትዮጵያኖችም እንደዚህ በገንዘብ ለነዛ እኮ ሽቀላ ኃይለኛ ሽቀላ ውስጥ እኮ ነው ያሉት። ያዘጋጁት ሬከርድ እኮ ብሬክ አደረጉ ኤርትራውያኖች ታውቃለች። አይቻቻል ይመቻል። እኔ ጣጣ የለብኝም ኤርትራን ቢያሸንፉ አሁን ቤታዩ አንቺ ወዱሻል። አይ አንቺ እንኳን ጥሩ አድርገሽ ለሁለቱም ነው እንትን ያደረግሽው ገባሽ? ለሁለቱም ቆርጫለሁ። አሁን እኔን ተመልከቱ ማርያምን ለሁለቱም ቆርጫለሁ። ለሁለቱም ገንዘቤን አውጥቼ ለኤርትራ ነው ለኢትዮጵያ ነው በራሴ ገንዘብ ነው ቆርጬ እንትን ያልኩ። ግን ደግሞ እቺ ልጅ ሞር ስላሳዘነች ነው በደረሰባት አደጋ አሁን ነው የሐዘን ላይ ናት። አንድ ሳምንት ነው አባቷ ብቻ ነው ይቀራል። ይሄን ሳይ የአባት ስሜት ደግሞ ያባት ነው እግዚአብሔር ዛሬ ነው ያወቁት። ይሄን ሳይ እንጂ ማንም ቢያሸንፍ ለራሳቸው እኮ ነው ገንዘቡን የሚወስዱት እኮ። አንቺ ብትወዳደሪ ግን አናሸንፍ ኧረ እኔ ጎጠኛው ምን ነው ዘምቶ እኔንማ ማለት ደፍት ያርጋት አንድም ያወጡ ብትል አማራ እያሉ ይጽፋሉ።
ፍትህ ለአማራ ያሉት ሁሉ ምን እንደሚሉ ታውቃለህ? እኔ ብወዳደር ዛሬ ማለት ነው አማራ ናት ብሎ አይመርጡኝም። አማራ እየሞተ እሷ መልኳን ታሳያለች ብሎ ነው የሚቀጠቅጡኝ። አይኛው ፖለቲካ ወደ ቆሻሻ ፖለቲካ ገባና ራሴን ነፃ አውጥቻለሁ። እሱ ነው የሚያስጠላኝ። በቃ ለምን ፖለቲካ እኔ እየቀለድኩበት ባጠው እኔ አንዳንድ ጊዜ ምን አደርጋለሁ መሰለሽ እኔ ስቃወም እኔን የሚጠሉ ሰዎች ያባብሱና ይጠቅማታል ብዬ አስቤ ነበር። ደግሞ ጠቅማቸዋል። እውነት ለመናገር እኛ ስንቀፍ ነው ቤታዩ ይኖዳ በልህ ምናምን የኔ አፕስት የሚሆኑ ሰዎች አሉ እና ቼክ ለማድረግ ነበረ። ግን ልጅቷን አሁን ገብቼ ሳይ ሪሰርች ሳደርግ በጣም የምታሳዝን ልጅ ናት። እንደገና ደግሞ እኔ አሁን አዶን ኬር ሁ ዊንስ ገባሽ ኤርትራ ቢያሸንፍም ኢትዮጵያ ባሸንፍም ግን ወደ ቆሻሻ ፖለቲካ ገብቶ ለአማራ እንቆማለን የሚሉ ገብቶ ቴቴ ቤት ጎጃም ጎንደር እያሉ እየተጣሉ ነው። እሱ ነው እኮ እኔም እኮ የደበረኝ ላይክ አማራ ድምጽ ከተቆለ ሁለቱ ሳይስ እርስ በርስ ሳንስማማ እንዴት ነው አሁን ለአማራ ሌላው ራሱ አይስቅብንም? ሌላው ኢትዮጵያዊ ድምጽ አልሆኑልንም? እኛ ስንገደል ምንላቸው ራሱ አይስቁም? ቴቴ ቤት ገብቶ በዚህ ሰዓት በዛሬው ቀን ስለ አማራ ድምጽ እንሁን እየተባለ እንዴት እኮ እንደሚያሳፍሩ እየከፋፋ ግን ጊፍስ ሰጭ አየሽው እንዴት እንደሆነ አይኑ እንዴ ለምን እንደሰጠው ታውቃለህ? እዛ ጋር እሱ ሊያሰድበኝ ሲለዋ ስለቆሙልኝ ነው። እኔም እሱማ ሸቀለ እኮ ምን አይኑ ይፈጣል? ደስ አለው እንጂ ቤቱ ይቆርጣል። 30% አግኝቷል። ቀለበ የሳምንቱን ቀለበሽዋል። አሁን ነገ ቤታ እኮ ትለያለች ይላልኝ። ስማ እንዴ 30% እኮ ስርቅጥ አድርጓል። እሱ እኔ እንትን ስላሉልኝ ነው ገባክ? ይሄ በጎጥ ክርስቶስን አይደለም እዛ ጋር ሪካርድ አይቼልም። ለከሶታ ቤታ እንዲ አይደለችም ቤታ እንዲ ይሄ ዘሩ አይደለም ምናምን ሲል ላይክ ዲፌንድ ያደረጉበት መንገድ ደስ ብሎኛል። በቃ ለዛ ነው እንጂ የሰጠሁት ይሄ እንትን በቃ ዳስተው እኔ ቤታ ምን አልኩኝ? አሁን አንቺ በጓደኛሽ በሽና ትጣይኝ ከአንቺ ጋር ካልተነካሽ የምትናገር ይሷ አይደለሽ ማለት ቤታዬ እኔ አሁን መማርን አይገስችሳታ እኔ ነው አላየሁም ነበር አልተቸሽም። ኮሜንታተር ነው ወሬ ነው የሚያወሩት ታዩ አልኳት። ግን አሁን መማርን ብትተቻት ያልሆነ አሁን አግባብ ያልሆነ ነገር ይሄ ባለፈው ነገር ሲሆን ተው ብያለሁ አይደል? ግን ደግሞ ይሄ ደግሞ ተቃዋሚ ጥያቄ ስትጠይቅ ደግሞ መማራፍ አላት ቪዲዮን ገብተሽ ታይ እግዚአብሔር ነው የምልሽ የሰራሁት ጥያቄ ነው የጠየቅኩት እና እኔ ደግሞ አልገባኝም በአሁኑ ሰዓት ለምንድን ነው ወደ ፖለቲሳይዝ እየገባ ያለው? ሞዴሊንግ እንግዲህ እንዳልሽው አማራ፣ ኦሮሞ፣ ትግሬ ወክሎ መሄድ አይቻልም። ኢትዮጵያ ተባባሽ ግን ደግሞ እኔ አሁን እችን ብዙ አላቃትም። ይሄ ደግሞ እንትን ነው ታውቂያለሽ። እኔ ገብቼ ዲቴል ሳነበው ሳየው ከአፍሪካውን የሚመረጡት ሁሉ እንደማያሸንፉ እንትን ናቸው። 6 ሰው 4 ሰው ብቻ ነው የሚወሰደው። ይሄ ፒፖ ቮይስ ይሄ ፒፖ ቾይስ ነው ገባሽ? ይሄ ብቻ እኮ አይደለም እኮ ይሁዳ ብዙ ነው ሌላ ስድስት አልፈዋል 40 ነው የሚሆኑት። ይሄኛው ግን ፒፖ ቾይስ ማለት ጀስት አሯሯጮች ናቸው እንጂ ዋናው ቦታ ላይ እኮ አይገቡም። ታውቂያለሽ አይደል? ስለዚህ ኢትስ ኦኬ በቃ ይሄን በደንብ ዲቴል ሳይታወቅ እንደንትን አድርገው ነው ያቀረቡት እና እኔ አሳስተውኝ ከፖለቲካ ውስጥ ገብቼ ሊያሰሩኝ ነበር። ግን ይቅርታ ጠይቄውን በቃ የሚቀጥለው 6 ቀን እሷ ቮት እንዲደረግላት አረጋግጥ። በአንቺ ምሬት በቤታዬ እዩዳ ባንተን ያመነ ጉም የሰገነ አሁን ለዛ ሲመጣ አይደለም ኖ አይ አሁን እስካሁን ሲሪየስ አልነበረም። ጥያቄ እኮ ነው ላለፈው ምን መሰለሽ ገብቼ ስመለከት ላለፈው 9 ሞዴሎች አንድ ብቻ ናት ኦሮሞች እንዳሉ ትግሬዎች ናቸው የተመረጡት እና እኔ ገብቼ ሳይ ግን ዋና እንትኖች ደግሞ እዛ ቤት ነው የመጡት። ዋና እንትኗ የሞዴል አምባሳደሯ ትግሬ ናት እና ሜቢ ሞዴሊንግ የሚመረጥ ነው ከዛ ነው። እና ጥያቄ ይኸውልሽ ኖርማል የሆነ ጥያቄ ነው የጠየቅኩት፣ ግን ወደ ፖለቲካ ገብቶ እንዲቆሽሽ አልፈለኩም። አሁን ቆሸሸ። አሁን ጭራሽ ለአማራ ድምፅ ነው ብለው አማራ እየተከፋፈሉ ነው። እግዚአብሔር ቤታ ኤርትራዊ ናት አለ እኮ ዛሬ ቴቴ። ኤርትራዊማ በሆን ኖሮ አሳይ ኤርትራኖች ምን የሚወዱ ለምን እንደሆነ ታውቃለህ? በማንነቴ ኮርቼ እውነት ስለምወዳቸው ነው። ይወዳ ገና በቤት ሄድበታለሁ። ለምሳሌ አሁን እኔ ከራሴ ሰው አልፎ ወይ ከራሴ መንገድ አልፎ ሄጅ ለነሱ ባሽቃብጥ እነሱ ራሱ ቦታ አይሰጡም። ግን ራስን ወደክ ኤርትራኖችንም እኔ እንዴት እንደምወዳቸው እንደማከብራቸው ያውቃሉ። አንድ ቀን ክፉ ተናግሬ ማላቅ ሲሞቱም ድምጾኛ አውቃለሁ። ገባ ኤርትራዊ እስከመባል ድረስ ግን ደግሞ ቀደም ኤርትራኖች ገብተው ስላንቺ ሲመሰክሩ ነበር። በቃ ራስን ስትወድ ስታከብር ኤርትራኖችም አንተን ያከብሯል፣ ይወዷል። ራስን የጣለን ለገንዘብ ለጊፍት ስለሚሰጡ ብቻ ምናምን ብዬ ካሽቃበጥኩ ለኔ ቦታ አይኖራቸውም። ገባክ? እውነት ራስን ስትወደው ነው እነሱ የሚወዱክ። እነሱም ራሳቸውን ስለሚወዱ ነው እኔን የሚወዱኝ ብዬ ነው የማስበው። በዛ ደረጃ ነው የምረዳውና ብቻ ይሄ ነገር ይለቅ። ኤርትራ ማሸነፈ ኢትዮጵያም ከሌላ ዜጋ ከሁለት አንዱ ያሸንፉ ብዬ ማምን ነኝ። እዩዳ እሺ ትእዛዝሽ ምንድነው? ለሚቀጥለው 6 ቀን ናይ በቃ ናይጄሪያ ቮት ያርጉ፣ ሁሉም በየቦታው ቮት ያርግ። በቃ እኔ ማን ላይ ልስራ?
አንተ አገሬን በጣም ወዳለሁ በአገሬ እንዳመጡ ዘረኝነት እቃወማለሁ ትልል እንዴ ለሀገር ቁም እኔ ኢትዮጵያንስት ነኝ በነገርሽ ላይ እኔ እኮ አሁን ግራ ገባኝ ተሳስቼ ነው አይ እኔ ኢትዮጵያንስት ነኝ በኢትዮጵያዊነቴ ታውቂያለሽ ምደራደር አይደለሁም ጎረቤት ሀገርም አልደራደርም ስለዚህ ምን አልኩኝ 1A 1B ለምን እንደኔ ለምን ቦታ ሁለቱንም አታረግም ነው ለኤርትራም ቦታ አድርጌ እኔ ቆርጫለሁ ሁለቱንም የቆረጥኩት ጌታ በቃ ለሁለቱም ከቆረጥ አለቀ በቃ ግን ብዙ ግን ከቨሪንግ የሰጠሁት ለኤርትራ መሰለ ግን እኔ እንደዛ አላደረኩም እኮ አሁን 6 ቀን ይቀራላ 3 ቀን ለኤርትራ 3 ቀን ለኢትዮጵያ ያርገው አንቺም ታረጋለሽ እኔ ችግር የለብኝም እንደዛ እናርግ ቤት ምክንያቱም ፖኬሞን ከዚህ ሶሻል ሚዲያ ላይ ከዚህ በሶሻል ሚዲያ ከሴት አንቺ ነሽ ለኤርትራ የቆምሽው ከወንድ ነኝ የቆምኩኝ እኔ እኮ በኢሳያስ ሁሉ እኮ ስሜን ጠርቶኛል ታውቃለሽ ባባይሱ እያልኩኝማ ስንት ነገር ነው አብስ ይሄን ነገር ኤርትራውያኖች ደቄሮች ወደም ታውቃላችሁ በሴት እንደ ቤታ ደቄሮች ወደም ታውቃላችሁ በሴት እንደ ቤታየው ያከበራችሁ የቆመላችሁ ድምጽ ሆናችሁ አንድ ቀን እኔ አሳቀኝ የቴቴ ልንገርክ የቴቴ ባለፈው ሞኒካን ሲናገራት ሞኒካን እንዴት ትናገራለህ የሆነ ነገር ነው እንጂ የሆነ ነገር ነው ስናገር ለኤርትራኖች ለሞኒካ ተደረባ ለጎረቤት ሀገር ተደረባ ሰደበች ብላም ብሎ ሙልጭ ሲያደርግ ነበር ትናንትና ማታ ደግሞ ኢትዮጵያን ከርቶ ለኤርትራ ሲቆም ሰደበ ሰው አይደል ትናንትና ደግሞ ለኤርትራ ቆማ ይሁን ይገራል እኮ ጥቅሙን እኮ ነው በቃ የኔ አፕሰት መሆን አለበት እኮ ግን ትናንትና ግን ተሸወደ ግን እኔ ሰራሁለት ዩዥሊ አፕስት ነበር የሚሆነው አሁን ያስገብቸው እኔ መጥቻለሁ እዚህ ጋር ያምሻል እንዴ ኤርትራውያኖች በደንብ ያውቃሉ እንደ ሴጋው እንደ ኢቴቴ የኤርትራ ማህበረሰብ ያዋረደ የሰደበ ያንቋሸሸ በዚህ ምድር ላይ የለም አይፈጠርም አንተ አለባት እንደ ሪፖርት ስታስደርግበት አንድ ሌላ አካውንት ያዘጋሁበት በኤርትራውያኖች ምክንያት ነው የኤርትራውያኖች እንደዛ ያውቃሉ እባክሽ እኔ እኮ እኔ እኮ ሲያትል እኮ ነው የምኖረው የተከበብኩት እኮ በኤርትራ እኮ እኔ ወደ አያቴ ኤርትራ ነው ወደ ይቀለቁ ምን ችግር በቃ በሁለቱም አንተ በሁለቱም ያስቀምጥ ግን ኤርትራውያን የሆነ ነገር ሰምቻለሁ እውነት ነው ቪዲዮ ሰርቻለሁ ምን ከምር እንዴት ደስ እንዳለኝ ቪዲዮ ላይ አልደረሰኝም ብዙ ስለሚበዛ ሼር ካረግ ፌስቡክ ፖስቼ ወደ 60 ሺህ ገብቷል አየር ድረስ ለቤት ሼር ካረግከው አየዋለሁ ያረግልሻለሁ ግዛት ሰዎች አብሮ ያሳብዳሉ ኧረ ችግር የለውም እነሱ ይቀጥላል እኔም አልቻልኩም ምላስ እንኳን እንደዚህ አስገባቸው ሰዎች አስገባ ኤርትራዎች ያናገሩት ፈልጋ በጣም መልካሞች ናቸው ጌም ኦቨርማ ማታ ያወራነውን እንዴ ከዚህ ቦጋ ጌም ኦቨር ከማይ ሰላም ነሽ እንደርነሽ እንዴት ነህ ሀሳብን ቀየርክ እንዴ ኧረ አልቀየርም ጌም ኦቨር በሶሻል ሚዲያ ታውቃለህ እንደ ቤታየው በሴት እንደኔ በወንድ የቆመላችሁ የድምፅ ሆናችሁ የለም ስለዚህ እሷን ሁለቱም ነው ቮት የምታደርገው ከእሷ ውጭ ሌሎች ግን የተነጋገርነው ትናንት ነው ከእሷ ውጭ እንደዛ እያልክ ነበረ አይመጣም ምናምን በእሷ እንዳትሞቶ እያልክ ነበረ ግን አሁን ደስቃ ነው ይዛ ያለችው ዙ 23 ይዛ የተኮሰች ነው ያለችው ዙ 23 እሺ አሁን ምን እያለች ነው ያለችው ሰስፐለሰዋ እዛ ከሆነ ወደ ሞኒካ መጥተሽ አድርጊ እንደዛ ከሆነ ገንዘብ አይበልጥም እንደ ጌም ኦቨር በገንዘብ አይበልጥም የገንዘብ ችግር የለብኝም እኛ የገንዘብ ተወው ችግር የለውም እዛ ሆነች ብቻ ኤርትራዊት በጣም ደስ ትላለች ምናምን ብለሽ እኔ እኮ ችግር የለብኝም እላለሁ ችግር የለብኝም ያው እቺ ከደረሰባት ነገር እና ያው አንተም ደግሞ ቢሆን ጌም ኦቨር እውነት እናውራ ከተባለ አሁን አንተ ኤርትራዊ ነህ አይደለ መማር ቤት ቁጭ ብለህ አታስደርግም ለእውነት እናውራ ቁጭ ወይም ደግሞ አንድ ሰው ቤት መታ ሀቢባ ቤት መታ አታስደርግም ግን የኢትዮጵያኖች ጋር ትውላለህ ታመሻለህ ምናምን በአንደኛ ብትወጣ ላይከፋክ ይችላል ገባካ እንደዛ ሁሉ ሌሎቹም ሰዎች እንደዛ መሆን አለባቸው እና እኔም ቮት አድርጌያለሁ እናንተም የእናንተ ደግሞ የኔ ገዛ ራሱ አያስፈልጋችሁ
ትብብራችሁ ራሱ መስማም አይተዋል። ይሁዳ እንደ እኔ እኮ ግራ ገባኝ። 500 ሺህ ህዝብ ነው ያላቸው 3 ሚሊዮን ገብተዋል። አልወዲ ይህ ፌር ነው እንዴ? ቤታዬ ወደ በጨርሻ እኮ አሳዘነችኝ። እንዲሁም አሁን ኤርትራዎችን እንርዳችሁ ብለን ብንመጣ አይተኝ ንቀት ይመስል እንዲ ንቀ ይሄ ያሳፍራል። እኔ አሁን ጌም ኦቨር መጥቼ ላግዛችሁ ብል ራሱ ሞኒካ በሆነ ነገር ነው ቤታዬ። አንቺ ግን አንዴ በትናገር ታውቂያለሽ። 1 ሚሊዮን ነው በአንድ የሚጋገሩ አናቴን ነው የምትለኝ። ንቀሽን ነው የምትለው። እና ይመቻችሁ እናንተን ብትወዱኛ ማለት ነው። አንቺ የገረመን እኮ ያንን የነበረን ፍቅር የተጫወትን እያለን ጌም ምናምን የነበረ ሳቅ አንድ ነገር